ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የማል ሚዲያ ትንታኔና ሂስ ዝግጅታችን ነው። በዛሬው ዝግጅት ላይ አጫጭር መረጃዎችንና አንድ ዋና ሐሳብ ይዤላችሁ ቀርቤያለሁ። በቅድሚያ አጫጭር ዘገባዎችን አስቀድሜ ወደ ዋናው ሐሳብ የማመራ ይሆናል። እስከ ዝግጅት ፍጻሜ ድረስ አብራችሁኝ እንድትሆኑ በመጠየቅ ዝግጅቱን ላይክና ሼር እንዲሁም ሚዲያችንን ሰብስክራይብ፣ ሐሳብ አስተያየታችሁን ደግሞ በኮሜንት በመስጠት የሚዲያችን ቤተሰብ እንዲሆኑ ጠይቃለሁ። ከአፍታ ቆይታ በኋላ ስመለስ ወደ ፕሮግራም የማልፍ ይሆናል። የትም እንዳትሄዱ ጠብቁኝ። ተመልሻለሁ ውድ አድማጭ ተመልካቾቼ። ወደ መጀመሪያው መረጃ ሳልፍ የህወሓት ቀንደኛ አክቲቪስት የነበረው አሉላ ሰለሞን ይህ ጦርነት የትግራይ ጦርነት አይደለም፣ ይህ ጦርነት በፍጹም ትግራይን አይመለከትም፣ ህወሓቶች ይህንን ጦርነት ሊዋጉ የሚፈልጉት ኢሳያስን ለማዳን ነው ሲል ተናግሯል። አሉላ ሰለሞንም ቀጠል አድርጎ ይህንን ጦርነት አለመደገፍና በዚህ ጦርነት ላይ አለመሳተፍ የትኛውም ጤነኛ ሰው ሊያደርገው የሚገባው ጉዳይ ነው ሲል ተደምጧል። ወደ ሌላው መረጃ ሳልፍ ኮሎኔል ፋንታው ሟባ ከአሚኮ ጋር በነበራቸው ቆይታ ላይ ከታሪካዊ ጠላት ጋር መሰለፍ በአንዳነት ነው ሲሉ የተናገሩ ሲሆን እኔ ወደ ትግል የገባሁት የአማራ ህዝብ የፖለቲካ ክህደት ተፈጽሞበታል ብዬ በማመን ነበር። ይሁን እንጂ ትግሉ መስመሩን በመሳቱ ምክንያት ሰላማዊ መንገድን መርጫለሁ ያሉት ኮሎኔል ፋንታው ሟባ የኢትዮጵያ መንግስት ሰላም ወዳድና ሆደ ሰፊ እንዲሁም ችግሮችን በሰላማዊ መንገድ ለመፍታት ቆርጦ የተነሳ መንግስት ነው ሲሉም ተደምጧል። ወደ ቀጣዩ መረጃ ሳልፍ አቶ ገዱ አንዳርጋቸው ከኢትዮጵያ መንግስት ራሳቸውን ባገለሉበት ወቅት ጀነራል ተፈራ ማሞን አንተ ወደ ፋኖ ተቀላቀል፣ ወደ ፋኖ ከተቀላቀልክ ፋኖ የብልጽግና መንግስትን ያሸንፋል፣ ምክንያቱም ብልጽግና አቅም የለውም፣ ፋኖ ወደ ስልጣን ሲመጣ አንተ የሀገሪቷ ኢታማዦር ሹም ትሆናለህ ብለውት እንደነበረ ተሰምቷል። በዚሁ ወደ ቀጣዩ መረጃ ሳልፍ አቶ ጀዋር መሐመድን ነው የማገኘው። አቶ ጀዋር መሐመድ ከኩሽ ሚዲያ ጋር በነበረው ቆይታ ላይ የፕሪቶሪያዊ ሰላም ስምምነት ሙሉ እንዲሆን ሻዕቢያና ፋኖም ተካተው በድርድሩ ላይ መሳተፍ ነበረባቸው ሲል ገልጿል። የፕሪቶሪያው ስምምነት ሙሉ ያልሆነው ሻዕቢያ ስላልተሳተፈበት ነው ሲልም ተደምጧል። ወደ ቀጣዩ መረጃ ሳልፍ የቱርኩ ፕሬዝዳንት ረሲብ ኤርዶሃን በዛሬው ዕለት ወደ አዲስ አበባ እንደሚገቡ ተሰምቷል። የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን የተባበሩት አረብ ኤምሬቶችንና ኢትዮጵያንም እንደሚጎበኙ ተሰምቷል። በጉብኝታቸውም በኢትዮጵያና በቱርክ መካከል ስላለው ጉዳይ የሚያነሱ ይሆናል። የቀይ ባህር ቀጠና ሰላምና ደህንነት፣ የኢትዮጵያ በቀይ ባህር ላይ ያላት የህልውና ጥያቄ አፋጣኝ ምላሽ በሚያገኝበት አግባብ ዙሪያ ብሎም ግብጽ በአባይ ወንዝ ላይ ያላት የህልውና ጥያቄ የጋራ ምላሽ በሚያገኝበት ዙሪያ ውይይት እንደሚደረግም ይጠበቃል። በተጨማሪም የየመን፣ የሱዳን፣ የሶማሊያ እንዲሁም ሌሎች በቀይ ባህር ቀጠና የሚስተዋሉ የሽብር እንቅስቃሴዎችና የውጭ ኃይሎች ጣልቃ ገብነት ተጨማሪ የውይይቱ ነጥቦች ይሆናሉ ተብሎም ተገምቷል። በዚህ ወደ ቀጣዩ መረጃ ሳልፍ የኢትዮጵያ አየር መንገድ ለሀገር ውስጥ በረራ አገልግሎት በመስጠት ላይ የሚገኘው በኪሳራ እንደሆነ እወቁልኝ ሲል ተናግሯል። የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው ተቋሙ ባለፈው ዓመት በሀገር ውስጥ በረራ ምክንያት 28 ሚሊዮን ዶላር ኪሳራ ማስተናገዱንም ተናግሯል። ወደ ቀጣዩ መረጃ ሳልፍ ኢትዮጵያ በዓለም አቀፍ ደረጃ ፈጣን የኢኮኖሚ እድገት እያስመዘገቡ ካሉ ጥቂት ሀገራት መካከል አንዷ መሆኗን የተባበሩት መንግስታት የዘላቂ ልማት መፍትሄ ጥምረት ፕሬዚዳንት ፕሮፌሰር ጄፈር ሳክስ ገልጸዋል። በዚህ ወደ ቀጣዩ መረጃ ሳልፍ ኦሮሞን ዘርፋችሁ በሰላም ለመኖር አታስቡ፣ ተጠንቀቁ ሲሉ የኦሮሚያ ክልል ምክትል ፕሬዚዳንት የሆኑት አቶ አወሉ አብዲ ተናግሯል። ምክትል ፕሬዚዳንቱ ይህንን የተናገሩት በጨፌ ኦሮሚያ 5ኛ ዓመት 6ኛ የስራ ዘመን 10ኛ መደበኛ ጉባኤ ላይ ሲሆን ጨፌውን በስብሰባው የተለያዩ ውሳኔዎችን አሳልፏል። ከነዚህም መካከል የምክር ቤቱ አባል የነበሩት አቶ ገመቹ ደበላን ያለመከሰስ መብታቸውን ማንሳቱ ተሰምቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከኬንያው ፕሬዚዳንት ዊሊያም ሩቶ እንዲሁም ከቀድሞ የኬንያው ፕሬዚዳንት በአሁኑ ወቅት ደግሞ የፕሬዚዳንት ዊሊያም ሩቶ የታላላቅ ሐይቆችና የአፍሪካ ቀንድ የሰላም መልእክተኛ ከሆኑት ኡሁሩ ኬንያታ ጋር በቀይ ባህር ቀጠና ዘላቂና ቀጣይነት ያለው ሰላም እንዲሁም እድገት ማስፈን በሚቻልበት ጉዳይ ዙሪያ በጥልቅ መምከራቸው ተሰምተዋል። በዚህ ውይይት ላይ የፕሪቶሪያዊ ሰላም ስምምነት አፈጻጸም፣ ኢትዮጵያ በቀይ ባህር ላይ ያላት የህልውና ጥያቄ፣ አልሻባብን መፋለም ጨምሮ በአፍሪካ ቀንድ አስተማማኝና ቀጣይነት ያለው ሰላምና ደህንነት ማስፈን በሚቻልበት እንዲሁም የአፍሪካ ቀንድ ሀገራትን በመሰረተ ልማት ማስተሳሰር በሚቻልበት ዙሪያ በጋራ መምከራቸው ተሰምተዋል። በዚህ ወደ ቀጣዩ መረጃ ነው ማልፈው። ቱርክ ወደ ሶማሊያ ኤም60 እና ኤም48 ታንኮችን መላኳ ተሰምቷል። ሪፖርቶች እንደሚያሳዩት ቱርክ ወደ ሶማሊያ ኤም60 እና ኤም48 ፓይተን ዋን የጦር ታንኮችን የያዘ ጭነት እንደላከች ተገልጿል። ይህም በሁለቱ ሀገራት መካከል እየጨመረ የመጣውን የመከላከያ አጋርነት ትብብር ማሳያ እንደሆነም ተመላክቷል። በኦንላይን የተለቀቁ ምስሎችም እንደሚያሳዩት የጦር ተሽከርካሪዎችና ታንኮች በሞቃዲሾ ሲራገፉና
ወደቡ ሲደርሱ መታየታቸውን ያሳያሉ። የተላኩት ታንኮች ቁጥር ትክክለኛ መረጃ የሚገልጽ ዝርዝር ኦፊሻላዊ መግለጫ እስካሁን ባይኖርም ምንጮች ከደርዘን በላይ ያሉ ታንኮች እንደተላለፉ ይጠቁማሉ። በዚህ ወደ ኢትዮጵያና ኤርትራ ጉዳይ ሳልፍ ታላላቅ ሚዲያዎች እያወጡት ባለው ዘገባ መሰረት ሻዕቢያ በሶስት ግንባሮች የተደራጀ የሜካናይዝድ ክፍሎችን ማሰማራቱ ተሰምቷል። በዛላምበሳ ዚባን ህንፃ ግንባር 22 የተለያዩ ታንኮችን፣ በራማ ኮሪደር 20 ታንኮችን፣ በባድመ ማይኮሊ፣ አዲ ጸጸር፣ አዲ አሰር እና ሽመልባ ኮሪደር 30 የተለያዩ አይነቶች ታንኮች በድምሩ 72 ታንኮች በሶስት ግንባር መሰማራታቸውን እየገለጹ ይገኛሉ። ነገሩ በጣም አይሏል። ሻዕቢያ በከፍተኛ ድንፋታ ውስጥ ሲሆን ህወሓት በሳምንታት ውስጥ አዲስ አበባ እንገባለን እያለም ይገኛል። የተለያዩ ዓለም አቀፍ ሚዲያዎች እንደገለጹት ከሆነ የሻዕቢያ ወታደሮች ሙሉ ለሙሉ ከኤርትራ ወጥተው በትግራይ ከተሞች ውስጥ ሰርገው መግባታቸው ተነግሯል። በትግራይም ሴንትራል ኮማንድ ፖስት መቋቋሙም ተሰምቷል። በትግራይ ከፍተኛ የጦርነት ዝግጅት ተጧጥፏል። ሁሉም የትግራይ ማህበረሰብ ድርቆሽ፣ በርበሬ፣ ቆሎ፣ በሶና ሌሎችም ለቀለብ የሚያስፈልጉ ነገሮችን እንዲያዘጋጁ ተነግሯቸዋል። ማህበረሰቡም ሳይወድ በግዱ ይህንን እያደረገ እንደሆነም ተገልጧል። ባሳለፍነው ቅዳሜና እሁድ በዶክተር ደብረጽዮን የሚመራው ኮማንድ ፖስት ከሻለቃ ጀምሮ ልዩ ልዩ ወታደራዊ አመራሮች ጋር ተወያይቷል። የጦርነቱ ሁኔታ ምን መምሰል አለበት የሚለውንም ገምግመው መጨረሳቸው ተሰምቷል። በግምገማው ላይ የተነሱት ሀሳቦች የጦርነቱ ቁልፍ ኢላማ፣ የጦርነቱ የኃይል አሰላለፍ ምን መምሰል አለበት፣ እንዲሁም የጥቃቱ አቅጣጫ በየት በኩል መሆን አለበት የሚለው ጉዳይ ላይ ያተኮረ ሲሆን ከኤርትራ በኩልም ስለሚገቡ መሳሪያዎች በስፋት ተወያይቷል። የጦርነቱ ስጋት በከፍተኛ ሁኔታ አይሏል። የኢትዮጵያ መከላከያ ሰራዊትም ወደ ትግራይ ክልል እየተጓዘ ይገኛል። ከዚህ ውጭ የፋኖ ኃይሎች በዋናነት መከላከያ ከሻዕቢያና ህወሓት ጋር በሚያደርገው ጦርነት ኃይሉን ወደ ግንባር ስለሚያሰማራ ጎንደርን ለመቆጣጠር በከፍተኛ ሁኔታ እየሰሩ እንደሆነ በዚሁ አቶ ጌታቸውን የተመለከተ መረጃ ነው የማጋራ። አቶ ጌታቸው በባለፈው ጦርነት ወደ ክልሉ ፕሬዝዳንት ታደሰ ወረደ ስልክ ደውለው እንደነበረ ተናግሯል። አቶ ጌታቸው ለታደሰ ወረደ ደውለው በጦርነቱ አንተም አለህበት ወይ ብዬ ስጠይቀው ታደሰ ወረደ አይ ምን መሰለ እናሸንፋለን የሚል እምነት ስላላቸው ነው ሲል መለሰልኝ። እኔም በል ጦርነቱን በአስቸኳይ እንዲቆም መስራት አለብን ብዬ ሐሳቤን ሳልጨርስ ቆይቼ ልደውልልህ ብሎ ስልኩን ዘጋው። ከዛ በኋላ በተደጋጋሚ በደውልለትም ስልኩንና ኢሜሉን ስለዘጋው ማግኘት አልቻልኩም ሲሉ አቶ ጌታቸው ረዳ ተናግረዋል። ታደሰ ወረደ በውሳኔያቸው ያልተሳተፈና የማያውቅ መስሎ ቢነግረኝም በደንብ ያውቅ እንደነበረ እርግጠኛ ነበርኩ ሲሉም አቶ ጌታቸው ገልጸዋል። ከአራት ቀን በኋላ ደውል ብለውት ነው መሰለኝ ወደ ጠቅላይ ሚኒስትሩ ደውሎ እኔ በዚህ ውሳኔ የለውበትም ብሎ ነገራቸው። ጠቅላይ ሚኒስትሩም እንደዛ ከሆነ እንዲያ ብለ መግለጫ ተናገር አሉት። እሱም እሺ ብሎ ከተሰናበተ በኋላ በትግራይ ቴሌቪዥን ወጥቶ መከላከያ የሚተኩስብን አልመሰለንም ነበር፣ ትኩረት ያጡ ጥያቄዎቻችን ትኩረት እንዲያገኙ ብለን ነበር የተንቀሳቀስ ነው ብሎ ተናገረ ሲሉ አቶ ጌታቸው ረዳ ቲቢኤስ ከተሰኘ የበይነ መረብ ሚዲያ ጋር ባደረጉት ቆይታ ላይ አንስተዋል። ከዚህ ውይይት እንደምንረዳው ከሆነ በዚያ ክልል የሚደረጉ እያንዳንዱ ነገሮች ታደሰ ወረደ እንደሚያውቅና ግን ነገሮችን እንደማያውቅ ለማስመሰል እንደሚሞክር ነው ለማየት የምንችለው። አቶ ታደሰ ከፌዴራሉ መንግስቱ ጋርም ከህወሓት ጋርም በጋራም ሆኖ መስራት ይፈልጋል። አንዳንዴ ልቡ ወደ ፌዴራል መንግስት፣ አንዳንዴ ደግሞ ወደ ህወሓት የሚያደላ ይመስለኛል። በእኔ እይታ ወደ ህወሓት የሚያደላበት የተለያዩ ምክንያቶች ቢኖሩም በዋነኝነት የሻዕቢያ ግፊት እንዳለበትም መናገር ይቻላል። ራሱም ደግሞ ኢንተረስቶች አሉት። ከፌዴራል መንግስቱ ይልቅ የህወሓቶችን ጥቅም ለማስከበር የሚሰራ ሰው እንደሆነ ያስታውቃል። ለትግራይ ህዝብ ዛትማች የሚጨነቅም አይደለም። ከትግራይ ህዝብ ይልቅ የህወሓት የድርጅት ህልውና ይቀድማል ብለው የሚያስቡ ሰዎች ስለሆኑ በዚህ መስመር ውስጥ የመጡ ስለሆኑ የትግራይ ህዝብ ዛትማች አሳስባቸው ማለት ነው። በትግራይ በሚደረጉ እያንዳንዱ ጉዳዮች ላይ ከዚህ ዜና ከዚህ ንግግር በመነሳት ብንገምት ታደሰ ወረደ የማያውቁት ነገር እንደሌለ መገመት ይቻላል። ውድ አድማጭ ተመልካቾቻችን ለሰዓቱ የያዝናቸው አጫጭር መረጃዎች እነዚህን ይመስላሉ። አሁን በቀጥታ ለዕለት ወደ ተዘጋጀው ዋናው አጀንዳ የማልፍ ይሆናል ማለት ነው። መልካም ስም በስራ ይገለጻል፣ ስራችን ደግሞ ለእኛ ምስክር ነው። ድርጅታችን ሰመር ሪል ስቴት ከዚህ በፊት በመሃል ካሳንቺስ ጥንቅቅ አድርገን ሰርተን ባስረከብናቸው ብዙዎች ያውቁናል። ዛሬ ደግሞ በዲፕሎማቶች መንደር በእንግሊዝ ኤምባሲ አጠገብ እንዲሁም በአዲሱ ቤተመንግስት ስር እጅግ ዘመናዊ አፓርትመንቶችን ከታላቅ ቅናሽ ጋር አቅርበንሎታል። እጅግ ዘመናዊ ሊፍቶችን፣ የመዋኛ ገንዳ፣ በቂ መሰብሰቢያ አዳራሾችንና ለአንድ አባወራ 2 የመኪና ማቆሚያም አዘጋጅተናል። በካሬ ከ83,000 ብር ጀምሮ በ10% ቅድመ ክፍያ ለአጭር ጊዜ ከሚቆይ እስከ 30% ልዩ ቅናሽ ይዘንሎት መተናል። ለበለጠ መረጃ በ0994 00 3949 አለያም በ0923 73 4049 ላይ ይደውሎ። ሰመር ሪል ስቴት።
የዕለቱ አጀንዳ የሚሆነው በጎንደር ወረታ አካባቢ የነበረውን ጦርነት ነው የምናነሳው። በዛ ላይ ሐሳብ አስተያየቴን የግል እይታዬን አስቀምጣለሁ ማለት ነው። አሁን ላይ በጎንደር ምንም አይነት ብርሃን የሚባል ነገር የለም። ሁሉም ነገር በጨለማ ውስጥ ነው የሚገኘው። የጎንደር ፋኖች ለጎንደር ከተማ ማሰብ ተስኗቸዋል። ከተደበቁበት ጫካ ድንገት ነው ብቅ ብለው የሚወጡት። ከዛ በኋላ ከተማዋን አቃጥለው ሲጨፍሩ ነው የምታያቸው። እንዴት ጭንቅላት ያለው ሰው በዚህን ያክል የገዛ ከተማውን እያወደመ ሰልፊ ፎቶ እየተነሳ ይጨፍራል? በጎንደር ያለው ሁኔታ ይሄንን ነው የሚመስለው። ለማህበረሰቡ አይታሰብም፣ ለህዝቡ አይታሰብም። ምንም ደንታ የላቸውም። ከማህበረሰቡ ማህፀን የወጡ አይመስልም። በዛው አካባቢ ያለው ማህበረሰብ ሲበድሉ ነው የምታያቸው። ቢገባቸው እኮ ይቺ ከተማ የሀገር ባለውለታ ከተማ ናት። እነሱ ነበር ይሄ ሊገባቸው የሚገባው። ከሌላው ማህበረሰብ ከሌላው ኢትዮጵያዊ በተለየ መልኩ ለጎንደር ከተማ ቅርብ የሆኑት እነሱ ናቸው። ይሄንን ሊረዱ ይገባቸው ነበር። ይቺ ከተማ እኮ የአንድነት ምሰሶ የሆነውን አፄ ቴዎድሮስን የሰጠች ከተማ ናት። ቀላል ከተማ አይደለችም። ይቺ ከተማ ለቤተ ክህነቱም ሆነ ለስነ ጽሁፍ ውለታ የዋሉ ሰዎችን ያፈራች ከተማ ናት። ታላላቅ ሰዎች ከዚች ምድር ላይ ወጥተዋል። ይቺ ከተማ የታሪክ የባህልና የታላላቅ እሴቶች ባለቤት የሆነች ከተማ ናት። ይቺን ከተማ ለምን ማክበር እንደተሳናቸው እኔ አይገባኝም። ይቺ ከተማ እኮ በፖለቲካም ሆነ በኢኮኖሚ ማዕከል የሆነች ከተማ ናት። ትልቅ ከተማ ናት። ብዙ ነገሮች ለኢትዮጵያ እያደረገች ያለች ከተማ ናት። በዚህን ያክል እነሱ መረዳት ለምን ከበዳቸው? የዛችኑ ከተማ ውሃ ጠጥተው አድገው በዚህን ያክል ከተማቸው ላይ መጨከን ለምን እንዳስፈለጋቸው አይገባኝም። ምን አይነት ተልዕኮ ይዘው እንደሚራመዱም ለኔ ግልጽ አይደለም። ምክንያቱም ሰው ከመንግስት ጋር ቢጣላ የዚህን ያክል የራሱ የሆነውን ንብረት ሊያወድም መነሳት የለበትም። ያ ከተማ ወደዱም ጠሉም የራሳቸው ከተማ ነው። ያ ከተማ ሲወድም ልጆቻቸው የሚማሩበትን ያጣሉ። ያ ከተማ ጦርነቱ ጋብ ሲል እኮ ወደኋላ ነው የሚመለሰው። ለምንድን የነበረንን እያጣን እንሄዳለን? እዛ ከተማ ላይ ያሉ ፋኖች ይሄንን እንዴ ማሰብ ተሳናቸው? መንግስትን መቃወማቸው ችግር ላይኖረው ይችላል እኮ። ይሄ ተፈጥሯዊ ሂደት ነው። መንግስትን 100% መደገፍ የለባቸውም። ተቃውሞ ሊኖራቸው ይችላል። ግን ተቃውሟቸውን በማህበረሰብ መገልገያ ላይ በማውደም መንግስትን የጎዱ ይመስላሉ እንጂ እዛው ያለው ማህበረሰብ ነው የሚጎዳው። ነገ ከነጎዲያ ሲታመም የሚታከምበት ሆስፒታል ነው የሚያጣው። ተማሪዎች የሚማሩበት ትምህርት ቤት ነው የሚያጡት። ነገ ከነጎዲያ በከተማዋ ወንጀል ሲፈጸም የፖሊስ ጣቢያ ባለመኖሩ ምክንያት ትክክለኛ ወንጀለኞች እንዳይያዙ ነው የሚሆነው። ስለዚህ እንደዚህ አይነት እንቅስቃሴ በፍጹም መኖር የለበትም። ይሄንን በደንብ መታሰብ መቻል አለበት። ለምንድን ነው የምንንቀሳቀሰው? ምንድነው ማምጣት የምንፈልገው? እቅዳችን ምንድነው የሚለው ነገር መታሰብ መቻል አለበት። የግድ በማውደም አይደለም ተቃውሞ የሚገለጸው። ልክ ጎንደር ከተማን ስታገኙ መንግስትን ያገኛችሁ መስል ደስ ብሏችሁ ያንን ከተማ በማውደም በማቃጠል የምታተርፉት ነገር የለም። ከኪሳራ ውጪ ምንም አታመጡ። ነገ ከነጎዲያ እናንተ እንኳን እድል ቀንቷችሁ በለስ ቀንቷችሁ መንግስት ብትሆኑ ከዜሮ ነው የምታስጀምሯት ያችን ከተማ ራሳችሁ አጥፍታችሁ። ስለዚህ ከተማዋን በመጠበቅ ደረጃ እናንተም ተባባሪ መሆን መቻል አለባችሁ። ይቺ ከተማ ላለፉት በርካታ ዓመታት ከህወሓት አስተዳደር ጀምሮ የተለያዩ ስም እየተሰጣት ስትበደል የኖረች ከተማ ናት። እሺ ይሁን፣ ትናንትና የበደሏት ሌሎች ናቸው። ዛሬ ግን የገዛ ልጆቿ እኮ ነው እያደሟት ያሉት እያጠፏት ያሉት። ከዛስ ደግሞ በደስታ ሰክረው የተለያዩ ፎቶዎችን ሲነሱ ታያላችሁ። በማውደማቸው ደስ ብሏቸው ትልቅ ጀብድ የሰሩ መስሏቸው ያወደሙበት ቦታ ላይ ፎቶ ይዘው ሰልፊ ይነሳሉ ስልኮቻቸውን ይዘው። ይሄ ያሳፍራል፣ ነውር ነው። በዚህን ያክል ራሳችሁ ማሰብ ለምን ከበዳችሁ? ይሄ እብደት ካልሆነ በስተቀር ምንም ሊባል የሚችል ነገር አለ? የፋኖ አመራሮችም ሆነ ፋኖ ውስጥ ያላችሁ ወጣቶች አብዳችኋል። ይሄ እብደት ካልሆነ ምን ሊባል ይችላል? እንዴት ሰው የራሱን መኖሪያ ያወድማል? ይሄ እኮ ጤነኝነት አይደለም። ከመንግስት ጋር ላትስማማ ትችላለህ። ይሄ ኖርማል ነው። የመንግስት አካሄድ ላይጥም ይችላል። ይሄም ያለ ነው። ትናንትናም ነበረ፣ ወደፊትም የሚቀጥል ነው። የትኛው መንግስት ቢመጣ ይሄ ነገር የሚቀጥል ነው። የምንወደው ነገር ይኖራል፣ ከመንግስት የምንጠላው ነገር ይኖራል። ፍጹም የሆነ መንግስት አይኖርም። የሰው ልጅ እንኳን ለምድራዊ ነገስታት ለእግዚአብሔር የማይመች ፍጡር ነው። ስለዚህ በዚህን ያክል መስማማት ካቃተን መንግስትን በምርጫ ለመቀየር መሞከር እንጂ ከተማን እያወደሙ ህዝብ መገልገያዎችን እንዲያጣ እያደረጉ ምን ሚሉት እብደት ካልሆነ በስተቀር ምንም ነገር ሊሆን አይችልም። ይሄ አለመብሰል ካልሆነ
አለመስከን ካልሆነ ምንም ልንለው የምንችለው ነገር የለም። እብድ የራሷን ቤት አቃጥላ አሁን በራልኝ እንዳለችው አይነት ነገር ነው የጎንደር ፋኖች እያደረጋችሁ ያላችሁት ነገር። ቤታችሁን አቃጥላችሁ የበራላችሁ የመሰላችሁ፣ ከጨለማ ወደ ብርሃን የወጣችሁ የመሰላችሁ፣ ድድብና አካል ሰርቶ ነፍስ ዘርቶ ቢንቀሳቀስ ማንን ይመስላል? ፋኖን ነው የሚመስለው። አለማሰብ አካል ዘርቶ ነፍስ ዘርቶ ቢንቀሳቀስ ማንን ነው የሚመስለው? ፋኖን ነው የሚመስለው። ፋኖ በጎንደር ላይ በሚያደርገው እንቅስቃሴ ጎንደር የራሱ ከተማ አይመስለውም እኮ። ጎንደር የጠላት ከተማ እስኪመስል ድረስ ነው እየሰራ ያለው። ለምን በዚህን ያክል ደረጃ እንወርዳለን? በድድብና ፒኤችዲ ያላችሁ ነው እኮ የምትመስሉት። እንቅስቃሴያችሁ ሁሉ አህያውን ፈርቶ ዳውላውን እንደሚባለው አይነት ነገር ነው። ምንም የማያውቁ ህፃናቶችን በግፍ ትገላላችሁ፣ በዱላ ትገርፋላችሁ፣ ታንበረክካላችሁ፣ ታርዳላችሁ። ይህ ሁሉ ነገር በገዛ ወገናችሁ ላይ እንዴት ታደርጋላችሁ? ለምን በዚህን ያክል ይጨከናል? ምንድነው እሳቢያችሁ የነበረው? እኮ የአማራ ማህበረሰብ እኮ ወደ ሌላው ክልል ሄዶ በሰላም እየኖረ አይደለም ነበረ ጥያቄያችሁ። እናንተ ራሳችሁ እኮ በሰላም እንዳይኖር ያደረጋችሁት የገዛ ህዝባችሁን እኮ ወልዶ ያሳደጋችሁን አጥብቶ ያሳደጋችሁን እኮ እናትና አባት እኮ ነው በዚህን ያክል ስቃይ ውስጥ የከተታችሁት። ፋኖ መጣ ሲባል ሰውነታቸው እየተሸማቀቀ እየፈሩ ከፋኖ መከላከያ ይሻለናል እያሉ እኮ ነው የሚገኙት። እናንተን እኮ ነው የወለዱት እኮ። መከላከያ ከተለያየ የኢትዮጵያ ማህበረሰብ የመጣ ነው። እዛ ቦታ ላይ ግን ሲቀመጥ ሪሊፍ አላቸው የጎንደር ሰዎች። ለምን መከላከያ ምንም አያደርጋቸው? ፋኖ እኮ ጭራቅ አውሬ ነው የሆነባቸው፣ ስጋት ነው የሆነባቸው። መንቀሳቀስ እንዳይችሉ ነው ያደረገው። ካሁን የሆነ ነገር አደረጉን እያሉ እየፈሩ ነው እየኖሩ ያሉት። የዚህን ያክል ሰቀቀን በማህበረሰቡ ላይ ማድረስ ምንድን ነው የሚባለው? ይሄ የፈሪዱላ ደግሞ እኮ ርህራሄ የሚባል ነገር የለውም። በጎንደር እየሆነ ያለው ሁኔታ ይሄ ነው። እጅጉን አሳቃቂ ደረጃ ላይ ደርሷል። ደም የጠማው ቡድን ነው። በራሱ ወገን ላይ ሰይፍን ያለ ርህራሄ እየመዘዘ እኮ ነው ያለው ይሄ ቡድን። ዘመነ በጎንደር ላይ የመከራ ጎርፍን እያወረደ ነው የሚገኘው። በዚያ የሚኖሩ ሰዎች በፍጹም ፍርሃት ውስጥ ወድቋል። ካሁን ሞትን እያሉ ይገኛሉ። ባለፉት 15 ቀናት ብቻ የህወሓት ኃይል ከሻቢያና ካፋብን ጋር ተጣምሮ ባላማጣ፣ በወልቃይት፣ በደብረታቦር ወረራዎችንና ትንኮሳዎችን የፈጸመ ሲሆን በዛሬው ዕለት ደግሞ በወረታና በሸበል የገቡ የፋኖ ኃይሎች ወረታንና ሸበልን አውድመዋታል። እኔ ለምንድን ነው ይሄ ስራ የሚሰራው? የእናንተ ከተማ አይደለም ወይ? ያ ከተማ የማን ነው? እናንተ አይደለም እንደ ይኖራችሁበት እኮ። ጭቃ አብኩታችሁ አፈር ተሸክማችሁ ውሃ ተራጅታችሁበት ያደጋችሁት ከተማ እኮ ነው። ከልጅነት እስከ እውቀት በዛ ከተማ ነው የኖራችሁት። ለምንድን ነው የዚህን ያክል ከተማዋን የምታወድሟት? በጣም የሚገርመው እኮ መንግስት ሆናለሁ ብሎ ደግሞ የሚያስብ ቡድን ነው ይህንን እያደረገ ያለው። የ44 ታቦታት መናሪያ የሆነች ከተማ ናት እቺ ከተማ። ታሪካዊቷን ጎንደር ከተማ የገዛ ልጆቿ ጨክነውባታል። ለምን ይሄ ነገር ሌላ ቦታ አልሆነም? ለምን በጎንደር ላይ ሆነ? ለምን በጎጃም አልሆነም? ለምን በወሎ አልሆነም? ለምን በሸዋ አልሆነም? ለምን በጎንደር ብቻ ሆነ ብላችሁ የጎንደር ልጆች መጠየቅ አለባችሁ። የከተማ መስተዳደሩም ምን እየሰራ ነው? ቆም ብሎ ማሰብ መቻል አለበት። የክልሉ መንግስት ምን እያደረገ ነው? አንዳንዴ መሪነት ምንድን ነው? ይሄን ነገር በደንብ መታሰብ አለበት። ለተሰጠን ቦታ እኮ እጅጉን መታመን መቻል አለበት። መሪነት ማለት እኮ ከሹመት በላይ ሸክም፣ ከስልጣን በላይ ደግሞ ቃል ኪዳን ነው። ስለዚህ ልናገለግለው ቃል የገባንለት ማህበረሰብ ልንጠብቀው ይገባል። በዚያ ክልል ያለው መንግስት መዋቅሩ መፈተሽ አለበት። ከፍተኛ ጥርጣሬ ነው ያለኝ። በዚህ ያክል ከተማው ስትወድም አብሮ የሚደሰት የመንግስት አካል እንዳለ ይሰማኛል። መፍትሄ ነው መጠርጠር። ምክንያቱም መከላከያ ሲወጣ ማን ነው የሚነግራቸው? ለፋኖ አንድ እርምጃ አንድ ስንዝር ሲጓዝ እኮ ወዲያውኑ ነው የሚመጡት እኮ። በደብረ ታቦር እኮ የሆነውን እኮ እናውቃለን። መከላከያ ከመውጣቱ ከ3 ቀን በፊት እኮ የፋኖ ኃይሎች እኮ ዙሪያውን ከቦ ነበረ። እንደሚወጣ ያውቁ ነበረ መከላከያ። ማን ነው ያንን አስቀድሞ የነገራቸው? የክልሉ መንግስት ፕሮፐርሊ መታየት አለበት፣ መጠርጠር አለበት። እያንዳንዱ ነገር መገምገም መቻል አለበት። የክልሉ መንግስት ላይ ከፍተኛ ጥርጣሬ አለኝ። ማህበረሰቡ መሰቃየት የለበትም። መንግስት ውስጡን በደንብ ማየት መቻል አለበት። በተደጋጋሚ ነው ይህንን ቃል የምናገረው። ምናልባት የመንግስት አመራሮች ይሄ ቪዲዮ የሚደርሳችሁ ከሆነ በደንብ ውስጣችሁን ገምግሙ፣ ፈትሹ። የደረስኩበት ይሄን ያልኩበት ነገር መረጃ የለኝም። በጥርጣሬ ደረጃ የሚወሩ የሚነገሩ ነገር ኢንፎርማሊ ከመስማት ውጪ ይሄ ነው ብዬ ተጨባጭ ነገር አልሰማውም። ግን በዛ ክልል ላይ ጥርጣሬ አለኝ። የብልጽግና አባል የሆኑ ሰዎች ከፋኖ ጋር ፕሮፐርሊ እንደሚሰሩ ደግሞ እጅ የሰጡ ትናንትና በፋኖ ውስጥ ሲንቀሳቀሱ የነበሩ ተናግረዋል ይሄንን ነገር። ስለዚህ መንግስት ውስጥን ፕሮፐርሊ ማየት መቻል አለበት። የእውነት ለህዝቡ የሚታሰብ ከሆነ እነዚህ ሰዎች ላይ እርምጃ መወሰድ አለበት። አስተማሪ እርምጃ ነው መወሰድ ያለበት። መዘግየት ዋጋ ያስከፍላል። በዘገየን ቁጥር የምናጣው ነገር በጣም ብዙ ነው። አሁን በድንበር ላይ ጦርነት ይጠብቀናል።
ከኤርትራ ጋር፣ ህወሓቶች ከሻቢያ ጋር ነው የቆሙት። እነዚህም ሌላ ፈተና ሆኖ ነው ለመንግስት የሚመጡት። ይሄንን ሁሉ ብቻውን መንግስት ሲጋፈጥ መኖር የለበትም። ማህበረሰቡ ፕሮፐርሊ መንግስትን ሊደግፍ ይገባል። መንግስትን እንዲደግፈው ግን በመንግስት መዋቅር ውስጥ ያሉ ሰዎች መጀመሪያ በማህበረሰቡ ላይ አመኔታን መዝራት መቻል አለባቸው። እያንዳንዱ ሰው ለመንግስት ባለስልጣን እንዲታመን፣ ለክልሉ እንዲታመን መሆን መቻል አለበት። ፋኖ አውሬ እንደሆነ ማወቅ መቻል አለበት። ይሄንን እያደረገ አይደለም የክልሉ መንግስት። እኔ በጣም እርግጠኛ ሆኜ ነው የምናገረው። ብዙ የአማራ ክልል ማህበረሰብ አብዛኛው ፋኖን ይደግፋል። እውነቷን እንቅጯን እንነጋገር ከተባለ ለምን ይሄ ሆነ ከተባለ የክልሉ አመራሮች የሰሩት ስራ ስለሌለ ነው። ያ ማለት 100% አይደለም የሚደግፈው ፋኖን። ያልገባው ማህበረሰብ አለ፣ የተታለለ ማህበረሰብ አለ። እንደዚህ ነገር ተደርገዋል፣ ይሄ መንግስት የዚህ መንግስት ነው እየተባለ የተነገረው ነገር አለ። ያንን ብሬንዎሽ መስራት መቻል አለበት የክልሉ መንግስት። ያንን ካላደረገ መንግስት ሆኖ መቀመጥ ምንም ጥቅም የለውም። ፌዴራል መንግስቱን ከማውደሙ ውጪ ምንም አይጠቅምም እዛ ጋር ያለው አመራር። ከዚህ በፊት የሆነውን በደንብ እናውቃለን። እነ ዘመነ ካሴ ለምን ተፈቱ ብለን እኮ መጠየቅ እንችላለን። ማን ያስፈታቸው? ምንድነው አሁን እየሆነ ያለው? የዛ ጦስ ነው ዛሬ ድረስ ያለቀቀው። ስለዚህ አሁንም ሌላ ጦስ ይዞ እንዳይመጣ ፌዴራል መንግስቱ በአማራ ክልል ያለውን አመራር በደንብ ሊፈትሽ ይገባል። ይህንን ደጋግሜ ነው የምናገረው። በአሁኑ ሰዓት የክልሉ መንግስት መግለጫ ከማውጣት የዘለለ ምንም አቅም የሌለው እየሆነ ነው ያለው። ሚኒሻው ያሳዝናችሁ፣ የክልሉ ፖሊስ ያሳዝናችሁ፣ የክልሉ አድማ ብተና ያሳዝናችሁ። ዋጋ እየከፈለ ነው ያለው። እዛ ክልል ላይ እየሆነ ያለው ጉዳይ እጅግ በጣም አሳሳቢ ጉዳይ ነው። የገደለው ባልሽ፣ የሞተው ወንድምሽ፣ ሐዘንሽ ቅጣጣ፣ ከቤትሽ አልወጣ የሚለው ጉዳይ በዛ ክልል ላይ እየደረሰ ነው ያለው። እርስ በርሳቸው ነው እየተጋደሉ ያሉት። አንድ እናት 2 ልጆች ወልዳ አንደኛው ፋኖ ነው፣ አንደኛው ሚኒሻ ነው። እርስ በርሱ ነው እየተጋደለ ያለው። አባት ሚኒሻ ነው፣ ልጅ ፋኖ ነው። ይሄ ነው እየሆነ ያለው። እስከ መቼ ነው ይሄ የሚቀጥለው? የክልሉ መንግስት መስራት መቻል አለበት። መግለጫ ማውጣት ማንም ያወጣል። አውድመው ከሄዱ በኋላ ጠብቆ ጽሑፍ ጽፎ ለመጻፍ ማንም ይናገራል። አመራርነት የራሱ ጥበብ አለው። አይኖ ከባድ ነው። ብዙ ነገሮች ከባድ እንደሆኑ እረዳለሁ። ውስብስብ የሆኑ ነገሮች እንዳሉ እረዳለሁ። ግን መሪ ስንሆን እነዚህ ውስብስብ ነገሮችን እያቀለልን ነው መሄድ ያለብን። ሁሌም እየተበለጥን መሄድ የለብንም። እነሱ ገብተው ከተማ አጥፍተው ከወጡ በኋላ መግለጫ ማውጣት ምንም ጥቅም የለውም። እንደ ክልሉ መንግስት ገለጻ ከሆነ በአሁኑ ሰዓት ወረታ ሙሉ ለሙሉ ወደ ሰላሟ ተመልሳለች። ግን ይህንን ሰላም ለመመለስ የክልሉ መንግስት የጸጥታ ኃይል የከፈለው ዋጋ አለ። የ6 ሰዎች ህይወት አልፏል። 7 ሰዎች ቆስሏል። ለምንድን ነው የሚሞተው? ይሄ በእንዝላልነት እየተደረገ ባለው ጉዳይ ነው። የፋኖ እንቅስቃሴ ከተጀመረ 3 ዓመት ሞልቶታል። ባለፉት 3 ዓመታት የፋኖ ኃይሎች የወሰዱት እርምጃ ቢደመር በዚህ 15 ቀን ከወሰዱት ጋር አንድ አይደለም። እዚች 15 ቀን ላይ ምን ተፈጠረ? መንግስት ይህንን ፕሮፐርሊ ማየት አለበት። በእርግጥ በእነሱ በኩልም በጣም ኃይለኛ ውድመት ደርሶባቸዋል። በደረሰን መረጃ መሰረት አንደኛ ደብረታቦር መውጫ ላይ በተሰራ ትልቅ ኦፕሬሽን 43 ታጣቂዎች ተደምስሰዋል ከነሱ። ሁለተኛ ባህር ዳር መውጫ ደኑ ላይ በተሰራ ኦፕሬሽን 51 ታጣቂዎች ተደምስሰዋል። ሶስተኛ ወረታ ፖሊስ ጣቢያ አቅራቢያ በተሰራ ኦፕሬሽን 27 ታጣቂዎች ተደምስሰዋል። በድምሩ በዛሬው ዕለት በተወሰደ እርምጃ 121 ታጣቂዎች ተደምስሰዋል። ይሄ ብዙም ደስ የሚል ነገር አይደለም። እውነቱን እንነጋገር ከተባለ ወንድማማቾች ናቸው እርስ በርሳቸው እየተገዳደሉ ያሉት። በሰላም ወደ አንድ የሚመጣበት መንገድ ቢፈጠር መልካም ነው። ይህንን ጥቃት በተመለከተ ራሳቸው የፋኖ አባላቶችም አምነዋል። በእነሱ ቃል አጠራር ልጥራውና አገዛዙ በድሮን ጥቃት አድርሶብናል ሲል አስረስ ማረ ዳምጤ ተናግሯል። የአማራ ሚዲያ ኮርፖሬሽን ባወጣው መግለጫ ላይም በደቡብ ጎንደር የተቃጣው ጥፋትና የዝርፊያ ሙከራ በጸጥታ ኃይሉ የተቀናጀ እርምጃ መክሸፍ ችሏል ሲል ሐሳቡን ገልጿል። በሌላ በኩል ደግሞ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ በገለጸው መሰረት የጥፋት ቡድኑ በዛሬው ዕለት በወረታ ከተማና በፎገራ ወረዳ የህዝብን ሰላም ለማናጋት የንብረት ዘረፋ ለመፈጸም ሙከራ ቢያደርግም የጸጥታ ኃይሉ ከህዝብ ባገኘው ጥቆማና ባደረገው ስትራቴጂካዊ ኦፕሬሽን ህገወጥ ቡድኑ ሙትና ቁስለኛ እንደሆነ አረጋግጧል። አሁንም ደጋግሜ የምናገረው ነገር ሳይሆን በፊት መጠንቀቅ ብንችል መልካም ነው። ከሆነ በኋላ ንብረቶች ከወደሙ በኋላ የሰዎች ህይወት ከሞቱ በኋላ መግለጫ ማውጣቱ ያን ያህል ውጤት የለውም። በእርግጥ ይገባኛል፣ ያለው ሁኔታ ከባድ ነው። ግን በተቻለ መጠን መጠንቀቅ አስፈላጊ ነው።
ውድ አድማጭ ተመልካቾቻችን ለዛሬ የነበረውን ፕሮግራም ይሄንን ይመስላል። በሚቀጥለው በሌላ ፕሮግራም እስከምንገናኝ መልካም ጊዜ ይሁንላችሁ።